ጥቅምት 4 2018 ዓ.ም ጤና ይስጥልኝ በድጋሚ እንደምናመሻችሁ ኢትዮጵያ ቴሌቪዥን ነው ኢቲቪ 57 በ3ኛ ክፍል ወደ እናንተ እየደረሰ ይገኛል። ዋና ዋና ጉዳዮችን ላስታውቃችሁ። በንጋት ሐይቅ ለትውልድ የሚሸጋገር ፍኖተ ካርታ በማዘጋጀት ሁለንተናዊ ጠቃሚነት ማረጋገጥ እንደሚገባ ተጠቆመ። ለትራንስፖርት ተጠቅመን ለቱሪዝም ተጠቅመን ለአሳም ተጠቅመን ለሁሉም ነገር እንዲሆን ለኢትዮጵያ ትልቅ በረከት ይዞ እንዲመጣ ለማስቻል አንድ ሰነድ ስለሚያስፈልግ ነው ይሄ ማስተር ፕላን የምናዘጋጀው። ለቀጣዩ ትውልድ የተሻለ ኢኮኖሚ ለማወራረስ አመራሩ በከፍተኛ ትጋት መስራት ይገባል ሲሉ የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ ተናገሩ። manni keenya sadarkaa barbaadamutti ilmoo keenya milkaa'ina bu'uura qabu keessatti itti fufuu danda'a. Kanaaf gaheen hoggansa kanaa is critical jechuudha. በቅርቡ በስልጤ ዞን የተገነባው ሞዴል የገጠር ኮሪደር ልማት መንደር የአርሶ አደሩን የኑሮ ሁኔታና ግብርና ስራውን እያዘመነ መሆኑ ተገለጸ። ስካይዊን ኤሮኖቲክስ ኢንዱስትሪ ለተለያዩ አገልግሎቶች የሚውሉ የድሮን ቴክኖሎጂ ምርቶችን አጠናክሮ መቀጠሉን የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጀነራል አቶ ሲሳይ ቶላ ገለጹ። የእስራኤል ወታደሮች በሰሜን ጋዛ ከተማ 9 ፍልስጤማውያንን መግደላቸውን ውጥረት ማንገሱ ተገለጸ። ከስፖርት የአውሮፓ ሀገራት የዓለም ዋንጫ ማጣሪያ ጨዋታዎች ዛሬ ምሽትም ቀጥለው ይደረጋሉ። ከዜናዎቹ ጋር አንተነህ ደግፌ ነኝ። እዚህ ሸጎሌ ከሚገኘው ኢቢሲ ዋናው ስቱዲዮ ዛሬ በአጀንዳ ጉዳያችን በስልጤ ዞን ስለተገነባው ሞዴል የገጠር ኮሪደር ልማት የተመለከተ ይሆናል። በዚህም ጉዳይ ላይ ተጨማሪ መረጃ እንዲሰጡን ዘይኔ ቢልካ መሐመድ የስልጤ ዞን ዋና አስተዳዳሪ በቀጥታ መስመራችን ላይ ጋብዘናቸዋል። ከእሳቸው ጋር ቆይታ እናደርጋለን። አብራችን ቆዩ። አሁን በኢትዮጵያ ደረጃ ምንም ችግር የሚባል ጠፍቷል ሁሉ ተገንብቷል የሚል መመጻደቅ ተገቢ አይደለም። ገና ብዙ ስራ ይጠበቅብናል። ቢያንስ ግን በመኖርበት ሰፈር ውስጥ ያሉትን ከባቢዎች በሙሉ ከነበሩበት ደረጃ በከፍተኛ ደረጃ አሻሽለናል። ጅጅጋም ሲመጣ ይሄው ነው፣ ጎንደርም ሲኬድ ይሄው ነው፣ ሐረርም ሲኬድ ይሄው ነው፣ አሶሳም በልኩ ይሄው ነው፣ አርባ ምንጭም ይሄው ነው። ነገር ግን በየቦታ ያለን አመራሮች መጠየቅ ያለብን ነገር አሁን የተገኘው ድል ለምን ትናንት መሆን አልቻለም? መቆጨት ነው ያለብን። ይበልጥ ለመትጋት፣ ይበልጥ ለመስራት፣ ይበልጥ ለመልፋት እንጂ የእርካታ ምንጭ መሆን የለበትም። ጅማሯችን ጥሩ ነው። በትጋት በልፋት በእኛ ሪሶርስ በእኛ ድካም የዜጎቻችን ህይወት ያኗኗር ዘዬ ለመቀየር እያደረግን ያለው ጥረት በጣም ተስፋ ሰጪ ነው። ነገር ግን ከሚጠበቅብን ደግሞ በጣም ሩቅ ስለሆን ሳንረካ ትጋት ጨምረን ልፋት ጨምረን ስራ ጨምረን ሀገራችንን እንስራ ነው። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የተለያዩ ሀገራት አምባሳደሮችን በብሔራዊ ቤተ መንግስት ተቀበሉ። ፕሬዝዳንቱ የተቀበሏቸው አምባሳደሮችም የሞሪታኒያ፣ የካዛክስታን፣ የቫቲካን፣ የባንግላዴሽ፣ የአረብ ሊግ፣ የኢንዶኔዥያ፣ የሰርቢያ፣ የስዊድን፣ የካናዳ፣ የስዊዘርላንድ፣ የግብጽ፣ የሃንጋሪ፣ የሳን ማሪኖ እና የቱርክሚስታን ናቸው። የሀገራቱ አምባሳደሮች በሰላምና ጸጥታ፣ በኢኮኖሚያዊ ቴክኖሎጂና በማዕድን ልማት፣ በኢንቨስትመንትና በሌሎች ዘርፎች ከኢትዮጵያ ጋር በትብብር እንደሚሰሩ ገልጸዋል። በሌላ በኩል ፕሬዝዳንት ታዬ አጽቀሥላሴ በጅቡቲ
የኢትዮጵያ ባለሙሉ ስልጣን አምባሳደር ሆነው ለተሾሙት ዶክተር ለገሰ ቱሉ የስራ መመሪያም ሰጥተዋል። በጅቡቲ ሪፐብሊክ የኢትዮጵያ ባለሙሉ ስልጣን አምባሳደር ሆነው የተሾሙት አምባሳደር ለገሰ ቱሉ የሹመት ደብዳቤያቸውን በመቀበል ቃለ መሐላም ፈጽመዋል። በቤተ መንግስት በተከናወነው በዚሁ መርሃ ግብር አምባሳደሩ የኢትዮጵያና የጅቡቲ ዘርፈ ብዙ ግንኙነትን ይበልጥ ማጠናከር ላይ መስራት እንዳለባቸው ፕሬዝዳንቱ አሳስበዋል። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 49ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳልፈዋል። በቅድሚያ ምክር ቤቱ የተወያየው የኢትዮጵያ ኒውክሌር ኃይል ኮሚሽን ማቋቋሚያ ደንብ ላይ ነው። ኮሚሽኑ ሀገራችን የኒውክሌር ቴክኖሎጂ ለሰላማዊ መንገድ ከዓለም አቀፍ ማዕቀፎች ጋር በተጣጣመ መልኩ በኤሌክትሪክ ኃይል ተደራሽነት፣ በኢንዱስትሪ ልማት፣ በምግብ ዋስትና፣ በጤና አገልግሎት፣ በሳይንስና ምርምር ዘርፎች ላይ ለመጠቀም የምታደርገው ጥረት የመምራትና የማስተባበር ኃላፊነት እንዲኖረው ተደርጎ ደንቡ ተዘጋጅቶ ቀርቧል። ምክር ቤቱም በጉዳዩ ላይ በሰፊው ከተወያየበት በኋላ ደንቡ በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምፅ ወስኗል። በመቀጠል ምክር ቤቱ የተወያየው የኢትዮጵያ ውሃ ቴክኖሎጂ ኢንስቲትዩት ለሚሰጣቸው አገልግሎቶች የሚከፈል የአገልግሎት ክፍያን ለመወሰን በወጣ ደንብ ላይ ነው። ተቋሙ የሚሰጣቸውን ምርምር፣ የቴክኖሎጂ ሽግግር፣ የተግባር ተኮር ስልጠናና ማማከር እንዲሁም የስፔሻላይዝድ ላቦራቶሪ አገልግሎቶች በተመጣጣኝ ዋጋ ለህብረተሰቡ በማቅረብ ወጪውን በሙሉ ሸፍነው የውስጥ ገቢም ለማሳደግ እንዲችል የአገልግሎት ክፍያ ደንብ ተዘጋጅቶ ቀርበዋል። ምክር ቤቱ በጉዳዩ ላይ በሰፊው ከተወያየበት በኋላ ደንቡ በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምፅ ወስኗል። በመጨረሻም ምክር ቤቱ የተወያየው የኢትዮጵያ የአደጋ ስጋት ምላሽ ፈንድ ጽህፈት ቤት ለማቋቋም እና የሚሰበሰበውን የፈንድ ገቢ መጠን ለመወሰን የወጣ ደንብ ላይ ነው። የኢትዮጵያ የአደጋ ስጋት ምላሽ ፈንድ ጽህፈት ቤት በአዋጅ ቁጥር 1386/2017 የተቋቋመውን የአደጋ ስጋት ምላሽ ፈንድ ለማስተዳደር የሚቋቋም ሲሆን የሚሰበሰበውን የፈንድ ገቢ መጠን ለመወሰን እንዲቻልም ደንቡ ተዘጋጅቶ ቀርቧል። ምክር ቤቱን በጉዳዩ ላይ በሰፊው ከተወያየበት በኋላ ደንቡ በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምፅ ወስኗል። ስካይዊን ኤሮኖቲክስ ኢንዱስትሪ ለተለያዩ አገልግሎቶች የሚውሉ የድሮን ቴክኖሎጂ ምርቶችን አጠናክሮ በቀጠሉን የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጀነራል ሲሳይ ቶላ ገለጹ። ስካይዊን ኤሮኖቲክስ ኢንዱስትሪ በሀገር ውስጥ ማምረት የጀመራቸውን የድሮን ምርት በማስፋት የድሮን ቴክኖሎጂን በምርምርና ስርጭት ለማሳደግ እንዲሁም ተግባራዊ ተሞክሮን ለማዳበር የሚያግዘውን ትብብር ለመፍጠር ከኢትዮጵያ አየር መንገድ፣ ከኢፌድሪ አየር ኃይል፣ ከመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ፣ ከአዲስ አበባ ዩኒቨርሲቲና ከኢትዮጵያ አርቲፊሻል ኢንቴሊጀንስ ጋር የመግባቢያ ሰነድ ተፈራርመዋል። ብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጀነራል ሲሳይ ቶላ በመርሃ ግብሩ ላይ እንደገለጹት ብሔራዊ ጥቅምን ከማስከበር እንዲሁም ካለው የላቀ ኢኮኖሚያዊና ስትራቴጂያዊ ፋይዳ አንጻር የድሮን ቴክኖሎጂን በራስ አቅም ማልማት ወቅቱ የሚጠይቀው ጉዳይ ነው። ይህን ከግምት ውስጥ በማስገባት የካቲት 29 ቀን 2017 ዓ.ም በኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ተመርቆ ስራ የጀመረው ስካይዊን ኤሮኖቲክስ ኢንዱስትሪ ለደህንነት፣ ለመረጃ ስምሪት፣ ለሲቪልና ለወታደራዊ አገልግሎቶች የሚውሉ ድሮኖች ምርትን አጠናክረው ቀጥለዋል ብለዋል። የድሮን ቴክኖሎጂ በፈጣን እድገት ላይ የሚገኝ መሆኑን የጠቀሱት አቶ ሲሳይ እንደ ሀገር ብሔራዊ ጥቅምን ከማስጠበቅ ኢኮኖሚያዊ እድገትን ከማሳለጥ እንዲሁም ወደፊት የሚቃጡ ጥቃቶችን ውጤት ከመወሰን አንጻር ያለውን ስትራቴጂካዊ ጠቀሜታ በመመዘን በድሮን ቴክኖሎጂ ላይ ትኩረት ተሰጥቶ እየሰራ መሆኑን አብራርተዋል። በዘርፉ ተወዳዳሪ ለመሆንና በሀገር ውስጥ የተፈጠረውን የድሮን ቴክኖሎጂ አቅም ለማጎልበት የአንድ ተቋም እንቅስቃሴ ብቻ በቂ ባለመሆኑ ከ5 ተቋማት ጋር በትብብርና አጋርነት ለመስራት ስምምነት ማስፈለጉን የአገልግሎት መስሪያ ቤት ምክትል ዳይሬክተር ጀነራል ሲሳይ ቶላ አብራርተዋል። ስካይዊን ኤሮኖቲክስ ኢንዱስትሪ የሚያመርታቸው ድሮኖች በአይነትና በጥራት ለማሳደግ የድሮን ቴክኖሎጂ የሚጠቀማቸውን ስማርት ሴንሰሮች በተመለከተ ከአርቲፊሻል ኢንቴሊጀንስ አስተዳደር፣ ከከፍተኛ ትምህርት ተቋማት የዘርፉን ምርምር ውጤቶችና የሰለጠነ ሰው ኃይል፣ በመከላከያ ኢንጂነሪንግ ኢንዱስትሪ በኩል ለውጊያ የሚውሉ ድሮኖች የሚታጠቋቸው ጦር መሳሪያዎች ምርትን ከኢትዮጵያ አየር መንገድ የካበተ ኤቪዬሽን ዘርፍ ተሞክሮ እንዲሁም ከኢፌድሪ አየር ኃይል በኩል ተግባራዊ ልምምድ ለመቅሰም ታልሞ የትብብር ስምምነቱ መፈረሙ ተመልክተዋል። ከመግባቢያ ሰነዱ ፊርማ በኋላ የስካይዊን ኤሮኖቲክስ ኢንዱስትሪና የድሮን ምርቶቹ የተጎበኙ ሲሆን የአዲስ አበባ ዩኒቨርሲቲ ፕሬዚዳንት ዶክተር ሳሙኤል ክፍሌ ስካይዊን ኤሮኖቲክስ ኢንዱስትሪ በዘርፉ የቴክኖሎጂ ሽግግር ለማረጋገጥና በሀገር ውስጥ ያሉትን የተለያዩ ተቋማትና ዩኒቨርሲቲዎች እውቀት፣ ልምድና ሀብት በመደመር ውጤታማነትን ለማረጋገጥ በትብብር ለመስራት የወሰደ ቁርጠኝነት የሚደነቅ ነው ብለዋል። የአዲስ አበባ ዩኒቨርሲቲ በዘርፉ በሚያደርጋቸው ምርምርና ልማት እንዲሁም የሰው ኃይል በማሰልጠን ከስካይዊን ኤሮኖቲክስ ኢንዱስትሪ ጋር በትብብር ለመስራት ዝግጁ መሆኑን ተናግረዋል።
የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው በኩላቸው የኢትዮጵያ አየር መንገድ በአቪዬሽን ዘርፍ ያለውን ተሞክሮ ማካፈል ብቻ ሳይሆን ወደፊት በስካይዊን ኤሮኖቲክስ ኢንዱስትሪ የሚመረቱ ድሮኖች መጠቀም የሚችልበት እድሎች መኖራቸውንም ጠቁመዋል። በዓለማችን ሀገራት ውጥረት ውስጥ በገቡበት ጊዜ ሉዓላዊነታቸውን ለማስከበር በሚያካሂዷቸው ማናቸውም ኦፕሬሽኖች ላይ የድሮን ቴክኖሎጂ ሚናው እያደገ መምጣቱን የጠቀሱት የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ ዋና ስራ አስፈጻሚ አቶ ጌታቸው ኃይለማርያም የሀገራችን ሉዓላዊነት ለማስከበር ዘርፉን በራስ አቅም በተገቢ መንገድ ለመጠቀም በትብብር ለመስራት አጋጣሚው ተፈጥሯል ብለዋል። አነስተኛና መካከለኛ ድሮኖችን በማምረት ስራውን የጀመረ ስካይዊን ኤሮኖቲክስ ኢንዱስትሪ እንደ አውሮፓውያን አቆጣጠር በ2030 ስትራቴጂካዊ ጠቀሜታ ያላቸው ትላልቅ ድሮኖችን በማምረት ለዓለም ገበያ ማቅረብ ራዕይ ሰንቆ እየተንቀሳቀሰ የሚገኝ ሲሆን ከዚህ ቀደም ከተለያዩ ተቋማት ጋር በትብብር መስራትን ስምምነት ፈጽመዋል። አቶ ሳንዶካን ደበበ የኢትዮጵያ የኒውክሌር ኃይል ኮሚሽን ኮሚሽነር ሆነው ተሾሙ። ጠቅላይ ሚኒስትር አብይ አህመድ ከጥቅምት 4 ቀን 2018 ዓ.ም ጀምሮ አቶ ሳንዶካን ደበበ የኢትዮጵያ የኒውክሌር ኃይል ኮሚሽን ኮሚሽነር አድርገው መሾማቸውን የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። የቴክኖሎጂ ችሎታዎች ባደጉ ቁጥር ሰውን ለመጉዳት የሚጠቀሟቸውም ይበዛሉ። የዕለት ጉርሶንም ሆነ ለነገ ያሉትን አንጡራውን ከቀማኞች ለመታደግ ማስተዋልን ይሻል። ማንኛውንም መተግበሪያ ከአፕ ስቶርና ከፕሌይ ስቶር ብቻ በማውረድ የተቀበሉት ብር አካውንት ውስጥ መግባቱን በማረጋገጥ አጠራጣሪ ማስፈንጠሪያዎችን ወይንም ሊንኮችን ባለመንካት ያልተረጋገጠ የማህበራዊ ሚዲያ ንግድ ላይ ባለመሳተፍና የሐሰት ማስታወቂያዎችን ባለማመን ራስዎን ከመጭበርበር ይታደጉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። አዲስ ሲኒማ ኮምፕሌክስ ለኪነጥበብ ቤተሰቦችና ለከያንያን ተጨማሪ ብስራት ነው ሲሉ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ተናገሩ። የአዲስ አበባ ከተማ አስተዳደር በ24000 ካሬ ላይ ያስገነባው አዲስ የሲኒማ ኮምፕሌክስ ተመርቆ ስራ ጀምሯል። ከንቲባ አዳነች አቤቤ መንግስት የኪነጥበብ ዘርፍ ለሀገር ግንባታ ያለውን አስተዋጽኦ መገንዘብ ለዘርፉ ልዩ ትኩረት መስጠቱን ተናግረዋል። መንግስት የኪነጥበብ ወሳኝ ሚናን በመረዳት ልዩ ትኩረት በመስጠት በቢሊዮኖች በጀት በመመደብ በአይነቱ እስከዛሬ ካለን ለየት ያለ ዘመናዊ የሆኑ ለሲኒማና ለቲያትር ቤቶች ራሳቸውን የቻሉ ትልልቅ ማዕከላት ሲገነባ በአይነታቸውም በይዘታቸውም እስከዛሬ ከነበረን ልዩ ነው ማለት ያስችለናል። እነዚህ ማዕከላት የሲኒማ ኢንዱስትሪው በባህሪው በቴክኖሎጂና በግብአት ዘመኑ ያፈራቸውን ቁሳቁሶችና ምቹ ስቱዲዮዎች ሊሟሉለት እንደሚያስፈልግ በመገንዘብ የኢትዮጵያ የፊልም ኢንዱስትሪ በዓለም አደባባይ ሀገራችንን እንዲያስጠራ ባህሎቻችንና እሴቶቻችንን እንዲያስተዋውቅ ብሎም የዘርፉን አቅም እንዲያጎለብት በማሰብ ጭምር የተገነባ ነው። ሪፖርተራችን ህይወት አበበ እንደዘገበችው አዲስ ሲኒማ ኮምፕሌክስ ባለ 15 ወለል ሲሆን ባለ 4 ወለል የመኪና ማቆሚያ የያዘ ነው። 592 ህጻናትና 887 ታዋቂዎችን የመያዝ አቅም ያላቸው ሁለት የሲኒማ አዳራሾችን ጨምሮ በቂ የሆነ የድምጽ ማስተላለፊያ ሲስተም፣ ዘመናዊ የመብራት ስርጭትና የአየር መቆጣጠሪያ መሳሪያዎችንም አካቷል። አዲስ ሲኒማ ኮምፕሌክስ ለኪነ ጥበብ ቤተሰቦችና ለከያንያን ተጨማሪ ብስራት ነው ያሉት ከንቲባ የኪነ ጥበብ ባለሙያዎች ሀገር ወዳድ ትውልድ ለመፍጠር ሲኒማን መጠቀም እንዳለባቸው አሳስበዋል። በዚህና በመሰል የኪነ ጥበብ ዘርፎች የተሰማራችሁ ከያንያንና የኪነ ጥበብ ቤተሰቦች ሙያችሁ ክብሩ ተልኮ ዘመን ተሻጋሪ በመሆኑ የሲኒማን ታላቅ ኃይል በመጠቀም ብሔራዊ መግባባትን ለመፍጠር የወል ትርክቶቻችንን ለመገንባት የሀገር ፍቅርን ያነገበ ትውልድ እንዲገነባ በማድረግ እንዲሁም በማነጽ ለሀገራችን ሁለንተናዊ ብልጽግና መረጋጋት መሰረት የሚሆኑ ስራዎችን በማበርከት
ታሪክ የማይዘነጋው ዘመን ተሻጋሪ አስተዋጽኦ እንድታበረክቱበት ጥሬን ማቅረብ እወዳለሁ። ወደ አጀንዳ ጉዳያችን እናመራለን። ጠቅላይ ሚኒስትር አብይ አህመድ በቅርቡ በማዕከላዊ ኢትዮጵያ ክልል ስልጤ ዞን ሁልባረግ ወረዳ ወረባት ሻማ ቀበሌ ያስገነቡትን ሞዴል የገጠር ኮሪደር ልማት መንደርን አስመርቀዋል። ይህ መንደር የአርሶ አደሩን የኑሮ ሁኔታ ያዘመነ፣ ለኑሮ አመቺ ካልሆነ አኗኗር ያላቀቀ የግብርና ስራውንም ያዘመነ ነው። እንደ ሰናፍ ወርቅ በተከታዩ ዘገባ ያስቃኘናል። በማዕከላዊ ኢትዮጵያ ክልል ስልጤ ዞን ወራቤ ከተማ ነው የምንገኘው። ይህም ቦታ በሁልባረግ ወረዳ ውስጥ የሚገኝ ነው። ከሰሞኑ ጠቅላይ ሚኒስትር አብይ አህመድ በዚህ በስልጤ ዞን ተገኝተው ነበርና የገጠር የኮሪደር ልማት ማሳያ የሆነ መንደርን በ3 ወር ግንባታውን አጠናቀው እንግዲህ ለአርሶ አደሮቹ አስረክቧልና የአርሶ አደሮቹን ሕይወት ወደ ዘመናዊነት ያሻገሩ ስራዎች የተሰሩበት ነው ሲባልም ነበርና እንዴት በምን መልኩ የአርሶ አደሩን ሕይወት ቀየሩ የሚለውን አብረን እስቲ የምንቃኝ ይሆናል። ተከተሉ። ሁልባረግ ወረዳ ላይ ተገኝተናል ተመልካቾቻችን። በዚህ የአርሶ አደሩን ሕይወት ሊቀይር የሚችል ትልቅ ስራ ተሰርቷል እንግዲህ በወረዳው ማለት ነው። በተለይ ደግሞ አርሶ አደሩ ወደ ዘመናዊ የሕይወት ዘይቤ እንዲመጣ አኗኗሩ ዘመናዊ እንዲሆን በማድረጉ ረገድ የገጠር የኮሪደር ልማት ስራ ማሳያ የሆነ ትልቅ ስራ ተሰርቷል። እንግዲህ በዚህ የአርሶ አደሩ ሕይወት በምን መልኩ እየተቀየረ ነው የሚለውን አብረን የምናይ ይሆናል። ተከተሉ። የገጠር የኮሪደር ልማትን ስናነሳ በተለይ በዚህ መልኩ እንግዲህ ዘመናዊ የሚባል መንደር መገንባትንም የሚያካትት ነው። የአርሶ አደሩን ሕይወት የሚያቀሉ መብራትን ጨምሮ የተለያዩ ነገሮች የተሟሉበት የገጠር የኮሪደር ልማት ስራን ነው እየተመለከትን ያለ ነው። አሁንም አብራችሁ ቆዩ። በእነዚህ ዘመናዊ ቤቶች ውስጥ እንግዲህ አርሶ አደሮች ገብተው መኖር ጀምረዋል። የተወሰኑትም እንዲሁ ሳናገራቸው ነበርና በተለይ ከዚህ ቀደም በቤታቸው ውስጥ ያልነበሩ ነገሮችም የተሟለሉላቸው ዘመናዊ ቤቶች ናቸው። እንደምትመለከቱት በጣም ቆንጆ የሆነ አረቢያን መጅሊስ አለ። እዚህ ጋር እንግዲህ ከልጆቻቸው ጋር አብረው ቁጭ ብለው ቴሌቪዥን የሚመለከቱበት ከዛ ውጪ የልባቸውን የሚያወጉበት ስፍራ ነው። እንግዲህ በዚህ መልኩ ዘመናዊ ነገሮች የተሟሉለት ቤት ነው የተገነባው ማለት ነው። እንግዲህ በእነዚህ በገጠር ኮሪደር ልማት ስራው በተሰሩ ቤቶች ውስጥ አባትና እናት ለብቻቸው፣ ልጆች ለብቻቸው እንዲሁም ደግሞ እንግዶች ለብቻቸው ማረፍ የሚችሉባቸው ክፍሎች ወይም ደግሞ መኝታ ቤቶች ተዘጋጅተውላቸዋል። ሌሎች ቦታዎችንም ደግሞ አብረን እንመልከት። ሌላው በገጠር አካባቢ በተለይ የሚነሳው ከእናቶች ጋር ተያይዞ ያለው ነገር ነው። እናቶች እንግዲህ በጭስ በጣም ተቸግረው ነው የተለያዩ ምግቦችን እንዲሁም ደግሞ የተለያዩ ነገሮችን የሚያበስሉት መጠጦችን ጭምር ማለት ነው እና ያንን ሁኔታ የሚቀይር ስራ የተሰራበት አጋጣሚን መመልከት ችለናል። በዚህ የገጠር የኮሪደር ልማት ስራ እንግዲህ እናቶች በተለይ ባዮጋዝ ቴክኖሎጂን ተጠቅመው የተለያዩ ምግቦችን ማብሰል የሚችሉበት እድል ተፈጥሮላቸዋል ማለት ነው። ይህም እንግዲህ ከዚህ ቀደም በተለይ ገጥሟቸው የነበረውን በጭስ የመታፈኑን ነገር ያስቀርላቸዋል። ከዛ በተጨማሪነት እንደምትመለከቱት እንግዲህ ዘመናዊ የሚባል ኩሽና ነው ወይም ደግሞ የማብሰያ ክፍል እየተመለከተን ያለ ነው። በዚህ የገጠር ኮሪደር የልማት ስራ ከተሰሩ ስራዎች መካከል አንዱ በዚህ በጓሮ አትክልቶችን በስፋት አርሶ አደሩ እንግዲህ ያለማ ተጠቃሚ የሚሆንበት ነው። ቃሪያ፣ ቆስጣ፣ ሰላጣን የመሳሰሉ የጓሮ አትክልቶች እንዲሁ በስፋት በአርሶ አደሩ ማሳ እንዲመረቱ አስችሏል ማለት ነው። ከዛ በተጨማሪነት የአርሶ አደሩን ተጠቃሚነት ከፍተኛ ደረጃ ላይ ሊያደርስ የሚችለው ሌላኛው ነገር የማር ምርት ነው። እዚህ ጋር ከጀርባ እንደምትመለከቱት ዘመናዊ የሚባሉ ቀፎዎች እንዲሁ ተዘጋጅተው ከአርሶ አደሩ ጓሮ ይገኛሉ ማለት ነው።
በገጠር አካባቢ ከሚገኘው የማህበረሰባችን ክፍል ጋር በጥብቅ ከተቆራኙ ነገሮች አንዱ የቤት እንስሳት ናቸው። እንግዲህ እነዚህ ከአርሶ አደሩ ህይወት ጋር በጥብቅ የተቆራኙት የቤት እንስሳት ለብቻ የተሰራላቸው ማደሪያ አልነበራቸውም። አሁን እዚህ ጋር እንዳየነው የገጠር ኮሪደር ልማት ስራ አርሶ አደሩ ለብቻው የሚኖርበት እድል ተፈጥሯል። የቤት እንስሳትም እንዲሁ ለብቻቸው ከአርሶ አደሩ ተለይተው ንጽህናው በተጠበቀ ቦታ እንዲያድሩ ማመቻቸት ተችሏል ማለት ነው። በገጠር የኮሪደር ልማት መጠነ ሰፊ ስራዎች ከተሰራባቸው ጉዳዮች መካከል አንዱ የሌማት ትሩፋት ነው። በተለይ የተለያዩ ዶሮዎችን አርብቶ ለገበያ በማቅረብ እንዲሁም አርሶ አደሩ ለግሉም በመጠቀም ኑሮን እንዲያሻሽል የሚያስችሉ ስራዎች የተሰሩ ነው የሚገኙት። እዚህ ጋር እንደምትመለከታቸው በጣም ብዙ ዶሮዎች ከአርሶ አደሩ ጓሮ ይገኛሉ። እነዚህ የአርሶ አደሩ ቤት ከማሳው አጠገብ እንዲሆን የተደረገው እንደምትመለከቱት እዚህ ጋር የአርሶ አደሮቹ ቤት አለ። ከጀርባው ደግሞ እዚህ ጋር ሰፋፊ ማሳ አለ። እዚህ ጋር የምታዩት የጤፍ ሰብል ነው። እዛ ጋም የማሽላ እንዲሁም ደግሞ ሌሎች ምርቶች ይመረታሉና አርሶ አደሩ ከማሳው ሳይርቅ በቅርበት እየተከታተለ መኖር የሚችልበትን እድል ጭምር የፈጠረ ነው። በማዕከላዊ ኢትዮጵያ ክልል ስልጤ ዞን ሁልባረግ ወረዳ ተገኝተን እንግዲህ የገጠር የኮሪደር ልማት ስራን የተመለከትንበት ቅኝት ይህንን ይመስላል። እንደተመለከትነው እንግዲህ አርሶ አደሩ ዘመናዊ ኑሮን መግፋት ጀምሯል። በተለያዩ የሀገሪቱ አካባቢዎችም እንደዚህ አይነት የገጠር የኮሪደር የልማት ስራዎች በቀጣይነት ይከናወናሉ። አርሶ አደሩ የተሻለ የዘመነ ኑሮ ይገባል የሚለውን ብዙዎች እየተናገሩም ይገኛሉ። የገጠር ኮሪደር ልማት የዘመነ ህይወት እንዲመሩ እንዳስቻላቸው በማዕከላዊ ኢትዮጵያ ክልል ስልጤ ዞን በተሰራው የገጠር ኮሪደር ልማት መንደር መኖር የጀመሩ አርሶ አደሮች ገልጸዋል። የገጠሩ ማህበረሰብ የዘመነ ህይወት በሌሎች አካባቢዎችም ሊስፋፋ የሚገባው መሆኑን ገልጸዋል። ወነሰና አፈወርቅ አነጋግሯቸዋል። የመጀመሪያው ኖሮ ያው በኩራዝ እና ከእንስሳቶች ከፍየል፣ ከበግ፣ ከአህያ አንድ ላይ ነበር የሚኖረው። አሁን በጣም ለየት ያለ ለውጥ ነው የመጣው። በጣም ቤት ሳር ቤት ውስጥ ገብተን ያው አንድ ላይ ከከብቶች፣ ከዶሮች፣ ከጪስ ከቆሻሻ ጋር አንድ ላይ ገብተን ነበር የምንወጣው። ያው መጀመሪያ ከልጆቻችንም መኝታችንም እዛው ዕቃ ክፍላችንም እዛው ያው ከከብቶቹም ከጪስ ሁሉ ነገሩን በአንድ ቤት ውስጥ ሆኖ ነበር የምንኖረው። አሁን ግን ያው ለሁሉም ነገር ምቹ ልጆቻችንም እየታመሙ እዛው ቢምቢ መራቢያችን የሆነ ሁሉም ነገር በጣም ምቹ ነበር። ግን አሁን እንደምታየው አልহামዱሊላህ በጣም ደስ ይላል። የድሮ ኑሮ አሁን ከከብቶች እኛም በሬ አርሰን አንድ ላይ ከከብት ጋር ከበጎች፣ ከፍየሎች፣ ከአይበት ጋር ከጪስ፣ ከጥላሸት ከተለያየ ነገር አብረን ነበር የምንኖረው። አሁን ደግሞ ይሄን ነገር መንግስት ሰጥቶ ሲሰጠን ከመጀመሪያው ኖሮ ከዛሬው ኖሮ አይገሰመኝና ምድር አይገናኝም። ዛሬ አልሐምዱሊላህ በዛን ሰዓት በዛ በጪስ ለጥቅም ነበር። ማብራት አልነበረንም። ኩራዝ ነበር የምናበራው። ዛሬ ማብራት አለ። ዛሬ በዚህ ተነስተን ሁልባራግ ሄድ ነበር ለቻርድ ለማድረግ። ዛሬ ለቻርድ ሰው ወደዚህ ነው የሚመጣው። ቻርድ ሞባይል ቻርድ ለማድረግ ለቻርድ ሄደን ከተማ ሄደን ማብራት አተን ስልካችን 3-4 ቀን ዝግ ሆኖ ነበር። ዛሬ ማብራት ያው ሶላር ሰጥቶናል። በሶላር ስልካችን ክፍት ነው ሁሉ ጊዜ። ከመጀመሪያው ነው ከኛው ከዛሬው ኖሮ አይገናኝም። ኑራችን ያው ከብቶቹም ዶሮዎቹም ሁሉም ከኛ ጋር ነበሩ። ያው ልጆቹም ከብቶቹም አንድ ላይ ነበር የምናድረው። ያው አሁን ተለያይቶ ለየብቻው ሲሆን በጣም ነው ደስ አለን። ያው የዛቸው የመንግስታችን እድሜው ረጅም ይሁን ብለን ነው ዱዓ ያረግነ ተኝተን ስንነሳ ሰላትም ስንሰግድ ለሱ ነው ዱዓ ያረግነ ያለነው። ለምን እስካሁን ድረስ መንግስት እንደዚህ ወርዶ ቢሰራ ኢትዮጵያ እስካሁን የት ደርስ ነበር። እዚህ ጉዳይ ላይ እንቆያለን። ተጨማሪ መረጃ እንዲሰጡን የስልጤ ዞን ዋና አስተዳዳሪ አቶ ዘኔ ቢልካ መሐመድን ጋብዘናል። ከእሳቸው ጋር ቆይታ እናደርጋለን። አቶ ዘኔ በጣም አመሰግናለሁ ለጊዜዎት። እንግዲህ ቀደም ሲል በዚህ የገጠር ኮሪደር ልማት ላይ
የተሰሩ ስራዎችን በተለይ በስልጤ ዞን ላይ ዜናዎች ላይ እየተመለከትን ነበር። የማህበረሰቡን ጤናና ንጽህና ከመጠበቅ አንጻር የተገነቡ መንደሮች ምን አዲስ ነገር ይዞ መጥተዋል? የተፈጠረው ስሜት ምን ይመስላል ማህበረሰቡ ላይ? ያ የገጠር የሚኖረው ማህበረሰብ ክፍል ብዙ በትምህርት በስልጠናም በቂ ግንዛቤ ባለመኖሩ ምክንያት ለኑሮ የተገባ በሚለፋው ደረጃ የተገባ ኑሮ እየኖረ አልነበረም። የዚህ የገጠር ኮሪደር በተለይ የሞዴር የአርሶ አደሮች መንደር በመፈጠሩ ከፍተኛ የሆነ ለውጥ ታይቷል። አንደኛ መኖሪያ ቤት በተገቢ ለኑሯቸው ምቹ በሆነ መልክ ተዘጋጅተዋል። ሳሎን ያለው ባለ 3 መኝታ እንዲሁም የማብሰቢያ ክፍሎቻቸው የተለየ ነው። ኑሯቸው ከዚህ በፊት ከእንስሳት አንድ ላይ የነበረ ነው። ይሄ በተለየ መልክ የእንስሳት ማቆያና መመገቢያ ቦታ ተዘጋጅተዋል። ሌላው ትልቁ በገጠር የኃይል ችግር ነው። የሶላር ኢነርጂ ያለ በመሆኑ ከኩራዝ ከጭስ ተገላግለው ልጆቻቸው በቂ የጥናት ሰዓት እንዲኖራቸው በቂ ብርሃን ጤናቸው ተጠብቆ እንዲኖሩ ያስቻለ ነው። ይሄ በትልቁ ለውጥ የታየበት ነው። በሌላ በኩል የኩሽና የማብሰያ ሂደቱም የእንጨትን ይጠቀሙ ስለነበረ ለጤናቸውም እንደገና ደግሞ በሌላ በኩል ደግሞ ለደን መናመን ምክንያት ነው የነበረው። የእንስሳት የአዛባን እበትን በመጠቀም የባዮጋዝ ማምረት የተቻለበት እድል ስለፈጠረ በኩሽናቸው የባዮጋዝን ተጠቅመው ማብሰል የሚችሉበት ትልቅ እድል ተፈጥሯል። በሌላ በኩል ሰፊ መሬት ቢኖራቸውም የመሬት አጠቃቀም ስርዓት ስላልነበረ በዚህ መሬት የሚያገኙት ምርትም አነስተኛ ነበረ። የተቀናጀ የግብርና ስርዓት እንዲኖር በማድረግ በትንሽ ቦታ ፍራፍሬም፣ የቡና ልማት፣ የእንሰት ልማት በእንሰቱ ውስጥ ደግሞ የኢንተርክሮፒንግ ስብጥር የሰብል ማምረት የሚችሉበትም እድል ስለተፈጠረ እንዲሁም የአትክልት ልማት ላይ መስራት የሚችሉበት እድል ስለተፈጠረ የተሻለ ምርት በአጭር ጊዜ ውስጥ ማግኘት የሚችሉበትን ትምህርትም ስልጠናም አቅምም ያገኙበት ነው። በሌላ በኩል የተመጣጠነ ምግብ ለልጆቻቸውም ለራሳቸውም ያስፈልግ ነበረ። ይሄን ማግኘት የምንችልበት እድል ያለው በሌማት ትሩፋት ነው። ስለዚህ የተሻሻለ ዝርያ እንገብቶላቸዋል። እንዲሁም ዶሮ እና የማር ሀብት ልማት ላይ ትኩረት ሰጥተን እየሰራን ስለሆነ የገጠር ኮሪደሩ ሙሉ የተሟላ የሌማት ትሩፋትን የያዘ ስለሆነ የተመጣጠነ ምግብ እንዲያገኙ ለልጆቻቸው በሚያስችል መልክ ስለተሰራ በአርሶ አደሩ ህይወት ከፍተኛ መነቃቃት እና ሌሎች አርሶ አደሮችም ይህን ተሞክሮ ለመውሰድ በትልቁ መነሳሳት ፈጥረዋል። አቶ ዘኔ ይህን ተሞክሮ ለማስፋት ምንድነው መደረግ ያለበት? አሁን ይሄ ሞዴል ነውና እዛው ዞን ላይና ሌሎችም ይህን ተሞክሮ እንዲያስፋፉ ምን መደረግ አለበት ይላል? በዚህ ክቡር ዶክተር ጠቅላይ ሚኒስትራችንም ዶክተር አብይ ያስቀመጡት አቅጣጫ አለ። ቀደም ብሎም የከተማ ገጠር ኮሪደር በገጠሩ እንደሚሰፋ መነሻ ተደርጎ ይሄ ይፋ ከተደረገበት ዕለት ጀምሮ በእኛ ደረጃ ዝግጅት ስናደርግ ቆይተናል። በቤቶች ግንባታ ሂደትና ኮሪደር ዝግጅቱ ላይ የወጣቶች እንዲሰለጥኑ አድርገናል። አርሶ አደሮች በግንባታ ሂደቱም እንዲሳተፉና ልምድ እንዲወስዱ አድርገናል። በእኛ ዞን የተሰራው የገጠር ኮሪደር ከዋና መንገድ ቅርበት በዋና መስመር ስለነበረ ብዙዎቹ በእግረ መንገዳቸው መማር የሚችሉበትንም ትልቅ እድል እንደፈጠረ አይተናል። እዚህ በተደራጀ መልክ የሰለጠኑ ባለሙያዎች በቴክኒክና ሙያ ወጣቶችም ስላሉን ያሰለጠናቸው አርሶ አደሮችም አሉ። ለዚህም ያስፈልገው የአፈር ነው። በብዛት ይሄ በእኛ አካባቢ የተሟላ ለዚህን ይሆን የሚችል አፈር አለ። በምርመራ ተረጋግጦ ይሄን ቦታ መጠቀም ትችላላችሁ ተብሎ የተሰጠን ስለሆነ 90% አፈርና 10% የሲሚንቶ ተጠቅመን የምንሰራው ስለሆነ በአካባቢ ጸጋ ተጠቅመን በቀላሉ የአርሶ አደሮቹን ኑሮ ማሻሻል የምንችልበት እድል እንዳለ በቂ ግንዛቤና ስልጠና ተሰጥተዋል። ይህን መነሻ በማድረግ ለዚህ የሚሆኑ ቦታዎችን ለይተናል። ይህን ሊተገብሩ የሚችሉ አርሶ አደሮችም ለይተናል። በየደረጃው ለዚህ ቅድመ ዝግጅት ያደረግን ስለሆነ በመሪዎቻችን በተቀመጠው አቅጣጫ መሰረት
እና በተፈጠረው መነሳሳት በብዙ ወረዳዎች ይህን ተግባር ለማስፋት ቅድመ ዝግጅት አድርገናል። በጣም አመሰግናለሁ አቶ ዘይኔ ቢልካ መሐመድ የስልጤ ዞን ዋና አስተዳዳሪ ለሰጡን ሀሳብ አመሰግናለሁ። መልካም ምሽት። አመሰግናለሁ። አንዱ ሲሄድ አንዱ ሲያፈርስ 50 ምናምን ዓመት የተቆፈረ ጉድጓድ አውጥተን ሀብት ማድረግ ሳንችል ቆይተናል። ይሄንን ጥልቅ እንቅልፍ መንቃት ያልቻልነውን ጥልቅ እንቅልፍ ህዳሴ በንጋት ያነቃን ይመስለኛል። አሁን ኢትዮጵያውያን ነቅተናል። ለትናንሹ ችግር ትናንሽ መፍትሄ አንሰጥም። ለትላልቁ ችግር ተሰናስለን በመስራት የኢትዮጵያን ብልጽግና እውን ማድረግ ከያንዳንዱ ዜጋ እንዲሁም ሀገር ወዳድ ኢትዮጵያን ወዳጅ ከሆኑ ሌላ ዜጎች ጭምር የሚጠበቅ ተግባር ነው። የኢትዮጵያ ብልጽግና ለሁሉም የኛ ጎረቤቶች በእጅጉ ያግዛል። በዚህ መልክ ከቀጠል ኢትዮጵያ ብልጽጋ የምትራብ ሰላም የምታጣ ሶማሊያ፣ የምትራብ ሰላም የምታጣ ጅቡቲ፣ የምትራብ ሰላም የምታጣ ኤርትራ፣ የምትራብ ሰላም የምታጣ ሱዳን ሳትሆን በጋራ የምንበለጽግ ስለሚያደርገን በጀመርነው ትላልቅ ነገር የማሰብ ትላልቅ ነገር የመጀመር በፍጥነት የመጨረስና ውጤት የማስገኘት ልምምዳችን የኢትዮጵያን ብልጽግና በጋራ እንድናሳካ በታላቅ ትህትና ለኢትዮጵያውያንና ለመላው የኢስት አፍሪካ ዜጎች ጥሪዬን ማቅረብ እፈልጋለሁ። ኢቲቪ 57 እንደቀጠለ ነው። እየተከታተላችሁን ስለሆነ እናመሰግናለን። በንጋት ሐይቅ ለትውልድ የሚሸጋገር ፍኖተ ካርታ በማዘጋጀት ሁለንተናዊ ተጠቃሚነት ማረጋገጥ እንደሚገባ የውሃና ኢነርጂ ሚኒስትሩ ዶክተር ኢንጂነር ሀብታሙ ኢተፋ ተናገሩ። በታላቁ ህዳሴ ግድብ ላይ የተፈጠረው ንጋት ሐይቅ ረቂቅ ማስተር ፕላን ላይ ያተኮረ ውይይት መድረክ በቢሾፍቱ ከተማ ተካሂዷል። አባዲ ወይናይ ተጨማሪ አለው። በታላቁ ህዳሴ ግድብ የተፈጠረው የንጋት ሐይቅ ለሀገሪቱ ኢኮኖሚ ከፍተኛ ጠቀሜታ ያለው ነው። ይህ ከአፍሪካ በግዝፈቱ አራተኛ የሆነው ሰው ሰራሽ ሐይቅ ከ70 በላይ ደሴቶች የያዘ ነው። ንጋት ሐይቅ ከ74 ቢሊዮን ኪዩቢክ ሜትር በላይ የውሃ መጠን የያዘ ነው። ታዲያ ሐይቁ ለቤንሻንጉል ጉሙዝ ክልል በምጣኔ ሀብቱ ዘርፍ ከፍተኛ መነቃቃት የሚፈጥር መሆኑን ነው የክልሉ ምክትል ርዕሰ መስተዳድር ጌታሁን አብዲሳ የተናገሩት። ሰው ሰራሽ ሐይቁ ኦልሞስት ወደ 240 ኪሎ ሜትር ወደ ኋላ የሚተኛ ነው የሚሆነው። ይሄ ሐይቅ ለብዙ ነገር ይጠቅማል። ለትራንስፖርቴሽን፣ አሳ ማምረት፣ ዳሩ አካባቢ ቅድም እንደተገለጸውም ደግሞ ትልልቅ ደሴቶች እንኳን ከ70 በላይ ትንንሾችን ሳይጨምር ማለት ነው። እነኚህ ደሴቶች በርካታ ስራዎች ይኖራል ተብሎ ይታሰባል። ይሄ ለክልላችን ለቤንሻንጉል ጉሙዝ በተለየ ሁኔታ ስራ እድል ይዞ የሚመጣ ለኢኮኖሚ ትልቅ አድቫንቴጅ ይዞ የሚመጣ ስራ ነው ብዬ ነው የወሰድኩትና በጣም ትልቅ ደስታ ነው የተሰማኝ ማለት ነው። በታላቁ ህዳሴ ግድብ የንጋት ሐይቅ የማስተር ፕላን ላይ ያተኮረ የውይይት መድረክ በቢሾፍቱ ከተማ ተካሂዷል። በዚህ መድረክ ከተለያዩ ተቋማት የመጡ ባለድርሻ አካላትም ተሳትፈዋል። የውሃና ኢነርጂ ሚኒስትሩ ዶክተር ኢንጂነር ሀብታሙ ኢተፋ ከንጋት ሐይቅ በተቀናጀ ሁኔታ ተጠቃሚ ለመሆን ማስተር ፕላኑ ታቅዶ መዘጋጀቱን ተናግረዋል። 74 ቢሊዮን የሚያክል ውሃ መጠን ከያዝን በኋላ ይሄ የተያዘ ውሃ አንደኛ ረጅም ጊዜ እንዲቆይ በተፈለገው ደረጃ ሳይበላሽ ሳይበከል በደረል ሳይሞላ ህዳሴ ሆኖ እንዲቀጥል ለማድረግ የተቀናጀ ማስተር ፕላን ጥናት ለህብረተሰቡ ማሳተፍ ያስፈልጋል። አንዱም በዛ ደረጃ ላይ ወሰን ነው። ይሄ ማለት ጠቅላላ የአባይ ቤዚን ኤሪያ ውስጥ ያለው ማለት ነው። ከሱሉልታ ጀምሮ እስከ ጉባ ድረስ ያለው ጣና ጀምሮ ዳቡስ፣ ዴስታ የምንላቸው ትልቅ ወንዞቻችን
ወደፊት መቀጠል ስላለባቸው እንዴት መስራት እንዳለበትን ግንዛቤ ለማስጨበጥ ነው። ማስተር ፕላኑ የንጋት ሐይቅን በዘላቂነት ለማልማት የጋራ ትብብርን ለማጠናከር ከፍተኛ ጠቀሜታ እንዳለውም ነው ሚኒስትሩ ዶክተር ኢንጂነር ሀብታሙ ኢተፋ የገለጹት። የንጋት ሐይቅ ለወደፊት በጣም በዘላቂነት ለማልማት በሚያስችል ደረጃ ውሃው ኖሮ ለትራንስፖርትም ተጠቅመን ለቱሪዝም ተጠቅመን ለአሳም ተጠቅመን ለሁሉም ነገር እንዲሆን ለኢትዮጵያ ትልቅ በረከት ይዞ እንዲመጣ ለማስቻል አንድ ሰነድ ስለሚያስፈልግ ነው ይሄ ማስተር ፕላን የምናዘጋጀው የተዘጋጀም ያለው በዛ ደረጃ ነው ማለት ነው። ከዛ በኋላ እንግዲህ የሚመለከተው የስራ ክፍል እየወሰደ እሱን እየመነዘረ ወደ ስራ ያስገባዋል። ትልቁ ዓላማ ይሄ ነው። በህዝብ ተወካዮች ምክር ቤት የውሃ መስኖ ቆላማ አካባቢና አካባቢ ልማት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር አወቀ አምዛዬ ማስተር ፕላኑ ንጋት ሐይቅን በተገቢው ለመምራት ያግዛል ብለዋል። የማስተር ፕላን ዝግጅቱ በጣም ቆንጆ ነው። አንድ ነገር በፕላን ካልተመራ በስተቀር ከምን ደረጃ ተነስተን ወዴት እንደምንደርስ ወደፊት ምን ለማድረግ እንደምንፈልግ ያለንን ሀብት እንዴት ማስተዳደር እንዳለበት እንዴት መጠቀም እንዳለብን የተለያዩ ዘርፎችን መሬትን፣ ውሃን፣ ማህበራዊ ጉዳዮችን፣ ኢኮኖሚያዊ ጉዳዮችን እንዴት አድርገን አቀናጅተን አብሮ ተመጋግቦ እንዲያድጉ ማድረግ እንዳለብን የሚያስገነዝብ ስለሆነ ማስተር ፕላኑ በጣም አስፈላጊ ነው። የንጋት ሐይቅ ማስተር ፕላን በቀጠናው ያለውን ፍትሃዊ ተጠቃሚነትን ለማጠናከር የላቀ ፋይዳ እንደሚኖረውም ተጠቅሷል። ለቀጣዩ ትውልድ የተሻለ ኢኮኖሚ ለማውረስ አመራሩ በከፍተኛ ትጋት መስራት ይገባዋል ሲሉ የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ ተናገሩ። የኦሮሚያ ክልል 2018 የመጀመሪያ ሩብ ዓመት የፓርቲና የመንግስት የስራ አፈጻጸም በአዳማ ከተማ በመገምገም ላይ ነው። ሰረት መሐመድ ሳሊ ይጨምራል። የ2018 የኦሮሚያ ክልል የመጀመሪያ ሩብ ዓመት የመንግስትና የፓርቲ ስራ አፈጻጸም ግምገማ የክልል የዞን እንዲሁም የከተማ አስተዳደሮች ባሉበት በአዳማ ከተማ በመካሄድ ላይ ይገኛል። በግምገማ መድረኩ ላይ የተገኙት የኦሮሚያ ክልል የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ከፍያለው ተፈራ በክልሉ የተለያዩ ዘርፎች ከፍተኛ መሻሻሎች መኖራቸውን ገልጸዋል። ሆጂ በበልጣን ሰደርካ ሁንደት ገጌፈማ ቱሬ ጅር ሰፋፊ ስራዎች ሲከናወኑ ቆይተዋል። በእነዚህ ስራዎችም መቆጠር የሚችሉ ስኬቶች ተመዝግበዋል። በሰላምና ጸጥታ ረገድም ራሳችንን መቻል አለብን ብለን ክልሉን ለማልማት ምቹ ከማድረግ አንጻር እንዲሁም የጸጥታ መዋቅሩን ለማጠናከር የተሰሩ ስራዎች የሚበረታታ ውጤት አስገኝተዋል። ፕሮጀክት አፈጻጸምን በተመለከተ በርካታ ፕሮጀክቶች ተጠናቀው ለህዝብ አገልግሎት ውለዋል። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ አሁን ያለው አመራር ቀጣዩ ትውልድ ከዕዳ ነፃ የሆነች ሀገር እንዲረከብ ታሪካዊ ኃላፊነት ተጥሎበታል ብለዋል። ይህንንም ለማሳካት አመራሩ በብቃት ስራውን ማከናወን እንደሚገባው አሳስበዋል። ማንከኛ ሰደርካ በርባደሙት ኢምልካ ህዝባችን በሚፈልገው ደረጃ ይበለጽጋል። ልጆቻችን ስለዚህ የተደላደለ ሁኔታ ላይ ይሆናሉ ማለት ነው። ይህን በማሳካት ውስጥ የዚህ አመራር ሚና ወሳኝ ነው። ይህንን ወሳኝ ሚና የምንመዝንበት ሁኔታ ከፍተኛ ጥንቃቄ ያስፈልገዋል። ስለዚህ በተገኘው ውጤቶች የሚኩራራ ከሆነ ይህ አመራር ለመውደቅ ቅርብ ነው ማለት ነው። ርዕሰ መስተዳድሩ አክለውም ለስርዓቱ ስጋት ናቸው ያሉትን ችግሮች ገልጸዋል። በተለይ ከሙስናና ከስራ አጥነት ጋር የተያያዙ ችግሮች ለነገ የሚባሉ ችግሮች አይደሉም ብለዋል። ካንሰሪውን በሌሱ ደንዳንጁ ሊያጠፉን የሚችሉ ችግሮች አሉ። እነሱን ችግሮች በፍጥነት ቆርጠን ካልጣልናቸው በስተቀር ትልቅ ችግር ነው የሚፈጥሩት። አንደኛው ሌብነት ነው። ሌብነት ካለ ኔትወርክ ካለ ማለት ነው። ጎጠኝነትም እንደዚሁ። ፕሮጀክቶች በጥራት አይፈጸሙም ማለት ነው። ሌላውም ስራ የክልሉ የፓርቲና የመንግስት ስራ አፈጻጸም ግምገማ ለቀጣዩ 2 ቀናት ይካሄዳል። ዜና እረፍት። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ባልደረባ የነበሩት ወይዘሪት እመቤት አበበ ከዚህ ዓለም በሞት ተለዩ። ወይዘሪት እመቤት ለ32 ዓመታት በኢትዮጵያ ብሮድካስቲንግ ኮርፖሬሽን በሬዲዮና ቴሌቪዥን ዘርፍ በተለያዩ የሥራ መደቦች ላይ አገልግለዋል። ስርዓተ ቀብራቸው ዛሬ ጥቅምት 4 2018 ዓ.ም በቀጨኔ መድኃኔዓለም ቤተክርስቲያን ተፈጽሟል። መስከረም ቸርነት ተጨማሪ አላት። ወይዘሪት እመቤት አበበ ከአባታቸው ከአቶ አበበ ወረደ ወርቅና ከእናታቸው ከወይዘሮ በለጠች ብሩ
በአዲስ አበባ ከተማ ጥቅምት 11 ቀን 1961 ዓ.ም ተወለዱ። እድሜያቸው ለትምህርት ሲደርስም አንደኛ ደረጃ ትምህርታቸውን በወይዘሮ ቀለም ወርቅ ትምህርት ቤት፣ ሁለተኛ ደረጃ ትምህርታቸውን የካቲት 12 ትምህርት ቤት የተማሩ ሲሆን ከአዲስ አበባ የቴክኖሎጂ ንግድ ስራ ኮሌጅ በአካውንቲንግ በዲፕሎማ ተመርቀዋል። ወይዘሪት እመቤት አበበ ህዳር 9 ቀን 1981 ዓ.ም ጀምሮ በቀድሞ ማስታወቂያ ሚኒስቴር ተቀጥረው የድምጽ ላይብረሪ ሰራተኛ በመሆን ከሰሩ በኋላ ከሐምሌ 1 ቀን 1986 ዓ.ም ጀምሮ ወደ ቀድሞ የኢትዮጵያ ቴሌቪዥንና ሬዲዮ ድርጅት በመዘዋወር በተለያዩ የስራ መደቦች የቴሌ ፕሪንተርና ፋክስ ሰራተኛ፣ ሞኒተሪንግና ዶክመንቴሽን፣ የስርጭት አስፈጻሚና ተቆጣጣሪ፣ ስርጭት ቁጥጥርና ክትትል ባለሙያ የስራ መደቦች ላይ የሰሩ ሲሆን በስራቸውም ጠንካራ ታታሪና ምስጉን ሰራተኛ ነበሩ። ወይዘሪት እመቤት አበበ በተወለዱ በ57 ዓመታቸው ከዚህ ዓለም ድካም አርፈዋል። ወይዘሪት እመቤት ስራቸውን ወዳድ ምስጉን ሰራተኛም ነበሩ። እመቤት እንግዲህ ስራ በጣም አፍቃሪ ናት። ሰው ትወዳለች። የስራ ባልደረቦቿን በጣም ነው የምትወደው። በችግር ጊዜ ሰውና የምታስተባብር በጣም ጥሩ ሰው ነች። ጥሩ ባህሪ ያላት ናት። እመቤት ጋር በባልደረብነት ነው የምንተዋወቀው። ግን ያው ከእህት በላይ የሚተጠጋጋ አሁን ደግሞ በአንድ ቢሮ አብረን ነው የምንሰራው። እጅግ አስደንግጣናለች። እግዚአብሔር እንግዲህ የወደደውን ይሁነው፣ ነፍሷን ይማር። በማህበራዊ ግንኙነታቸው ተግባቢና ለሰዎች በጎ አሳቢ መሆናቸውንም የሚያውቋቸው ምስክር ናቸው። ጎረቤት ነን፣ አብረን ብዙ አመት ኖረናል። እመቤት ማለት እህታችን፣ መካሪያችን፣ በዚህ ላይ በጣም ትሁት ስነ ምግባር ያላት፣ በጣም ለመግለጥ ራሱ በጣም ያቀተኛል። አብሬያት ያደግኩኝ አብሬያት የተማርኩኝ ነኝ። ከዛም አልፎ ደግሞ ሚዜ ነበረች ነች። እመቤት በጣም መናገር ይከብደኛል። በጣም ጥሩ ልጅ ነች። ወይዘሪት እመቤት ለቤተሰቦቻቸውም አጋዥና ደጋፊ እንደነበሩ ታላቅታቸው እንዲህ ይናገራሉ። ሁሉ ነገር ለቤተሰቡ፣ በአካባቢ በህብረተሰቡ ራሱ በጣም ተወዳጅነት ያላት፣ ሁሉ ሰው የሚያፈቅራት፣ ሁሉ ነገር በቃ በሷ ነው የምንመራው። አሁን እኔ ታላቅ ነኝ፣ ምንም አላውቅም። የሷን ያህል መላ የለኝም። አሁን ይጨለመብኝ ያለ የቀብር ስነ ስርዓታቸው ዛሬ ጥቅምት 4 ቀን 2018 ዓ.ም ከቀኑ 8 ሰዓት በቀጨኔ መድኃኔዓለም ቤተክርስቲያን ተፈጽሟል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ለቤተሰቦቻቸውና ለወዳጆቻቸው መጽናናትን ይመኛል። የውጭ ዜና። የእስራኤል ወታደሮች በሰሜን ጋዛ ከተማ 9 ፍልስጤማውያን መግደላቸው ውጥረት ማንገሱ ተገለጸ። በአሜሪካ አደራዳሪነት የተኩስ አቁም ስምምነት ከጀመረ በኋላ በተደረገው የመጀመሪያው ትልቁ ጥሰት ነው ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኳታር፣ ግብጽና ቱርክ መሪዎች ጋር የጋዛ ተኩስ አቁም ስምምነት ከተፈራረሙ በኋላ በመካከለኛው ምስራቅ ዘላቂ ሰላም እንደሚሰፍን ቃል ገብተው ነበር። ሐማስ በህይወት ያሉ 20 ታጋቾችን መልቀቁን ተከትሎ እስራኤል 1968 ፍልስጤማውያን እስረኞችንም ለቃለች። ለሪፐር አቆጣጠር ጥቅምት 2023 ዓ.ም ጀምሮ እስራኤል በጋዛ ላይ ባካሄደችው ጦርነት ቢያንስ 67913 ፍልስጤማውያን ተገድለዋል። ዘገባው የአልጀዚራ ነው። በመጨረሻም ስፖርት። የአውሮፓ ሀገራት የዓለም ዋንጫ ማጣሪያ ጨዋታዎች ዛሬ ምሽትም ቀጥለው ይደረጋሉ። በምድብ 6 በክሪስቲያኖ ሮናልዶ አምበልነት የምትመራ ፖርቹጋል ሃንጋሪን የምታስተናግድበት ጨዋታ ይጠበቃል። ትላንት ምሽት በአገሪቱ እግር ኳስ ፌዴሬሽን ሽልማት ተበረከተለት። ሮናልዶ አሁንም ለተወሰኑ ዓመታት ብሔራዊ ቡድኑን እያገለገለ እንደሚቆይም አረጋግጧል። ዛሬ ምሽት ከሃንጋሪ ጋር የሚደረገውን አራተኛ ምድብ ጨዋታ በድል ለመወጣት የሮናልዶ ሚና የጎላ እንደሚል ይጠበቃል። ሶስቱንም ጨዋታዎች ያሸነፈችው ፖርቹጋል በ9 ነጥብ ምድቡን ስትመራ ተጋጣሚዋ ሃንጋሪ በ4 ትከተላለች። መላ ምድብ ጨዋታ አየርላንድ ሪፐብሊክ ከሮሜኒያ ጋር ይጫወታሉ። 5 ጨዋታዎችን አከናውና 5ቱንም በመሸነፍ ምድብ 11ን የምትመራው እንግሊዝ ከሜዳ ውጪ ከላቲቪያ ጋር ትጫወታለች። እንግሊዝም ጨዋታውን በማሸነፍ በበላይነት እንደምትቀጥል ይጠበቃል። በምድቡ አንድሮካ ሰርቢያ ይጫወታሉ። በምድብ 5 ስፔን ቡልጋሪያን የምታስተናግድበት እንዲሁም ከምሽቱ ጠባቂ ጨዋታዎች መካከል ይጠቀሳል። ስፔንም ልክ እንደ ፖርቹጋል ዛሬ ምሽት አራተኛ ጨዋታውን የምታከናውን ሲሆን ካሸነፈች በሙሉ 12 ነጥብ ምድቧን በበላይነት ትመራለች። ሁሉም ጨዋታዎች ምሽት 3 ሰዓት ከ45 ላይ ይጀምራሉ።
ከኢትዮጵያ ቴሌቪዥን ኢቲቪ 57 ከ12 ሰዓት ጀምሮ በ3 ክፍል ወደ እናንተ ደርሷል። ስለ ተከታተላችሁ እናመሰግናለን። አንተነህ ደግፌ ነኝ። ሰላም